ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ሰዎች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችንም ፍትህ እንበል። ለሚጎዱ በወንድ በተለያየ ነገር ህይወታቸውን ለሚያጡ እህቶቻችን ድምጽ እንሆን። ይህ ቻናል ድምጽ የምንሆንበት ቻናል ነው። በኢትዮጵያዊነት ብቻ ማለት ነው፣ በሀበሻነት። ሰላማችሁ ይብዛና ላይክ እና ሼር ሰብስክራይብ እያደረጋችሁ ወደ መረጃው እንሂድ። ዛሬ የቦኒ የባሏ ፍቅረኛ ሳሮን በቁጥጥር ስር ውላለች። ከቀኑ 2 ሰዓት ላይ በኦሮምኛ ነው ዜናው የተዘገበው ማለት ነው። የት ነው የምናገኘው ካላችሁ፣ ኦሮምኛ የምሰሙ ልጆች ቁቤ ሚዲያ የሚል ሚዲያ አለ። እዛ ላይ ሄዳችሁ ስሙ ማለት ነው። በኦሮምኛ ዜና የሚያቀርባለ ማለት ነው። ቁቤ ሚዲያ እዛ ጋር ስሙት እና ብዙ ስለምትጠይቁ ነው አላወቅንም ብላችሁ እኔ ራሴ እዚህ ጋር ማወራላችሁ እና እንዴት ነው መረጃው ምንድነው ልበላችሁ። ቦኒ እንግዲህ በዚች ልጅ በእነዚህ በሁለቱ ሰዎች ምክንያት ስለሆነ ህይወቷን የተነጠቀችው ዛሬ በቁጥጥር ስር እንደዋለች እየተነገረ ይገኛል ማለት ነው። ቦኒ የማነት ሳሮን ለምንድን ነው ሳሮን በቁጥጥር ስር የዋለችው? ሚዲያ ላይ በተለይ ትላንትና ቲክቶክ ላይ ምን ሲባል ነበረ? እጇ አለ ቪዲዮ የላከች እሷ ናት። ሰው አምጥታ ቪዲዮ አስቀርጻ ለቦኒ የላከችላት እሷ ናት። ሆቴል ውስጥ አብረው ሆነው ማለት ነው። በፌክ አካውንት እሷ እንደሆነች ሁሉንም ነገር የምታደርገው እሷ እንደሆነች ይሄን ሴራ የጠነሰሰችው ዋና መሰሪዋ ከልጁ ጋር ሁና ማለት ነው። ልጁ ያው ከእሷ ጋር መሄዱን እንጂ ሌላውን ነገር አይደለም። ግን እንዲህ ቪዲዮ መላኩን እንደዚህ መሆኑን ምናምን እሷ ናት የላከች በሰው አድርጋ። ከዛን ከሳሮን ጋር አየውክ ብላ ቪዲዮ ተላከልኝ ስትለው ጊዜ አብረው ሆነው ቦኔ እሱ ደግሞ ምን ይላታል? እንደውም ልደውልልሽ ይልና ቪዲዮ ኮድ ይደውልና ያሳያታል ማለት ነው። ለማረጋገጫ ምን ታመጫለሽ በሚል ለዚች ደግሞ እኔ ቦኔን ለጊዜው ነው ከሷ ከቦኒ ጋር አብሬ የምኖረው እንጂ ከቦኒ ጋር አብሮ መኖር አልፈልግም። ትዳርም ህይወትም ከአንቺ ጋር ነው የምፈልገው። እኔ የምወደው አንቺን ነው፣ ሚስት አድርጌ መኖር የምፈልገው ብሉኛል ብላለች። እሷም ተናግራለች። ሚዲያ ላይም ሲጠየቅም አዎ ያችንም እችንም ከሁለቱም ጋር ነበርኩኝ። እንግዲህ አሁን በቅርብ ከ3 ወር በፊት አብረው ነበሩ ሁለቱም ሴቶች ጋር ሆኖ ማለት ነው። ስለዚህ ይሄ ልጅ ጥፋተኛ ነው? ጥፋተኛ አይደለም። ሁለተኛ መረጃው ደግሞ የቦኒ ስልክ አሁን እዛ ከእንትን ውስጥ ነበረ፣ እሷ ህይወቷን ያጣችበት ክላስ ውስጥ ነበር ማለት ነው። እቤቷ ውስጥ ነበረ ስልኳ እንደተባለው መረጃ። አሁን ስልኳን አንስቶ ፖሊስ ወስዷል፣ ምርመራ እያደረገበት ነው። የምርመራውን ውጤት እንነግራችኋለን ብሏል። እንዲሁም ደግሞ ከጠዋቱ 2 ሰዓት ላይ እቺ ሳሮን የምትባለው ፍቅረኛ እየተወሰደችበት ምክንያት ለጥያቄ እንፈልግሻለን በማለት ለጥያቄ ተወስዳ ፖሊስ ጣቢያ ትገኛለች። በአሁኑ ሰዓት ላይ ወደ ቤቷ አልተመለሰችም። የምንጠይቅሽ ጥያቄ አለ፣ ለጥያቄ ነው የምንፈልግሽ በዚህ ጉዳይ ላይ ተብሎ አዎ ትጠየቅልን ብዙዎች እያሉ ነው። በፌክ አካውንት የምትሳደብ ቆሻሻ ስድብ እሷ ናት እየተባለ ነው። ቪዲዮ አስቀርጻ የላከች ለቦኒ እሷ ናት የተባለ ነው። ስለዚህ ይሄ ቪዲዮ ሁሉ የቦኒ መረጃ ላይ ከተገኘ እች ልጅ ቅጣት ትወስዳለች፣ ትቀጣለች። ምክንያቱም በእነዚህ በሁለት ተገፋፋነት ነው እች ልጅ ህይወቷን እንድታጣ የተደረገ። ስትናገር የነበረችው አንተን ካጣው መኖር አልችልም፣ ካላንተ ህይወት የለኝም፣ አንተን በዚች ምድር ላይ ካጣው ብቻ ነው መኖር ማልፈልገው ስትል በተደጋጋሚ በአማርኛው በምን ቪዲዮ ሁሉ ከዚህ ልጅ ጋር የተያያዘ ነው የቦኒ ማለት ነው። በቃ ቀኝ እጇ ቀኝ አይኗ አድርጋው ነው እየተጓዘች የነበረችው። ስለዚህ በዚህ ምክንያት እንደሆነ ይሄን እያወቀ ሁለተኛ ደግሞ እሱ አሁንም ሆስፒታል ነው ያለ ማለት ነው። ጥያቄ ላይ እንዳለ ራሱን ሳተ። ገና ምርመራ ላይ ነው ያለ። ፖሊስ እናሳውቃለን፣ ምርመራውን እንደጨረስ እናሳውቃለን ብሏል። ለጊዜዎችን ሳሮንም ተይዛለች። እንኳን ተያዘች ትጠየቅ፣ መጠየቅ አለባት። እጁ አለበት እንደሚባለው ከሆነ እኛ ባይን አላየንም፣ ፈጣሪ ይቅር ይበለን። ግን እንደሚባለው የምናያቸውን ቪዲዮ ተመልከቱ። ከሱ አንደበት ኢንተርቪው ከሰማችሁ ማለት ነው የሮጃ ለላ የሚለው ላይ በጣም ሞራን የሚነካ እኮ ነው እሱ የሚመልሰው መልስ ማለት ነው። እንዴ እኔ ባሌ ወይ ፍቅረኛ እንዴት ነው እኔን ከጎን አድርጎ ለጊዜው ነው ከሷ ጋር መኖረው እችም ስላለች ሁለቱንም አንድ ላይ እያስኬድኩ ነው። ምን አማርኛ ነው አንድ ላይ እያስኬድኩ ነው ማለት? እንዴት ነው በአንድ ሰዓት በአንድ ወቅት ውስጥ ሁለት ሴት እችም ጋር እሱንም ደግሞ ከዚች ከቦኒ ጋር ብቻ ራሷን ብቻ ይሄን ነገር ላይ እንዳትወስን ብቻ በማለት የውሸት እስክትረጋጋ ባል መጫወት፣ ያችኛይቱ ጋር ደግሞ ፍቅርና የእውነት መጫወት። አይሰማትም እኮ ስስሙ ሳሚን ብላ ለምነው እኮ ነው
እንዴ ፊት እኮ አይሰጣትም። እያየን እኮ ነው። ከእሷና ከዚች ከሳሮን ጋርና ከቦኒ ጋር ያለውን ፎቶ እዚህ ጋር አሁን እሷ እያለቀሰች ነው፣ እሱ እየሳቀ እያሾፈ ነው። ተመልከቱት። እሷ ታለቅሳለች፣ ግን እሱ ይስቃል። እሱ ለእሷ ቦታም ጊዜም የለውም፣ ሚዲያ ላይ እስከተናገረው ጀምሮ ማለት ነው። እና እንደገና ደግሞ ቦኒ ሳሮን ስልክ አላነሳም ስትል ቤተሰብ ጋር ሁሉ እየደወለ እህቶቿ ጋር እየደወለ ስልክ ታንሳልኝ፣ እኔ መወዶ እሷን ነው የምፈልገው፣ እሷን ልጅቷን በአንደበቷ ወጥታ ተናግራለች። ለ5 ዓመት ጓደኛዋ ነው። ሲጣሉ ሄደ፣ ከቦኒ ጋር ጀመረ። ከዛ ከቦኒ ጋር ደግሞ መልሶ ከዚች ሲታረቅ ደግሞ ወደዚህ ሲሄድ ቦኒ ደግሞ እኔ አንተን ካጣው በቃ ይሄ እንደወስን ነው ስትል እሷ ከምትወስን ብሎ የውሸት አብሮ ኖረ። እንዲሁም ደግሞ በንብረት ላይ የፎቶ ስቱዲዮ ጆሲ ስቱዲዮ የሚለው ገንዘቡ ሁሉ ነገር የቦኒ እንደሆነ እየተነገረ ነው። እሱ መረጃ ወጥቷል ዛሬ። ስለ እሱም ገና እየተጣራ ነው ማለት ነው። ውስጥ ያሉት እቃዎች በአጠቃላይ የቦኒ እንደሆኑ እየተነገረ ነው። መኪናው፣ ስልኮቿ፣ ወርቅ፣ የተለያዩ ንብረቷ እሱን ሁሉም ፖሊስ ሊያጣራ ነው። ለጊዜው አሁን የያዘው ፖሊስ ምኑን ነው? የቦኒን ስልክና እቺ ሳሮን ተይዛለች። ሳሮን ለጥየቃ ማለት ነው። እንግዲህ ጠይቀው ምንም መረጃ ካላገኙ ይለቋታል። መረጃ ከተገኘ እነሱ መርምረው ያው እንሰማለን የሚሆነውን ነገር ብለን እናስባለን። ለማንኛውም ፍትህ ለቦኒ። ሴቶች በሴት ላይ አትጨክኑ። እናንተን ጥሎ እየሄደ ሰው ቅስም የሚሰብር ስድብ፣ ቅስም እንትን የሚል ነገር እየተናገራችሁ የሰው ቅስም ቢያንስ ለዝች እናት እዘኑላት፣ ለእናቶች እዘኑላቸው። በቃ ለእናቶች ሌላ ነገር ቢቀር ማለት ነው። እና ይሄ ልጅ እጁ ንጹህ አይደለም። ወደዳችሁም ጠላችሁም። ኮሜንቱስ ቪዲዮስ የጠፋው 2 ቪዲዮ ጠፍቷል። ፓስወርዷን ሁሉን ነገሯን የሚያውቀው ጆሲ ነው ተብሏል ማለት ነው። የእሷን አካውንት ሁሉን ነገር የሚያውቀው ባሏ ነው። እና ቪዲዮ የጠፋው መንስኤው እሱ ነው የሚል እየተናገሩ ነው ያሉት። ካሜራማኖች አሉ፣ ስቱዲዮ ፎቶ የሚያነሱ አሉ። እነሱም ወጥተው ተናግረዋል። የእሷን ህይወት እኛ እናውቃለን። እሱ ምንም ቦታ እንደሌለው፣ ፍቅር እንደሌለው፣ ዝም ብሎ ብቻ እንደሚኖር ለገንዘብ እንደሆነ እያሉ ናቸው። እሷ ለሱ በቃ ሁሉ ነገሯን ትሰጣለች። ቪዲዮ ለምን ጠፋ ብላችሁ ላላችሁት አካውንቷ እኛ ጋር ሳይሆን እኛ ቪዲዮ መስራት እንጂ አካውንቷ ምኗን የምታውቀው እሷና እሱ ብቻ እንደሆኑ ነው የተነገረ። ጆሲና እሷ ብቻ ናቸው። ስለዚህ ቪዲዮን ያጠፋው ጆሲ ነው እየተባለ ነው። ለማንኛውም ለእህታችን ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። የንብረት ጉዳይ በአጠቃላይ ለእናትየው እንዲሰጥ አሁንም ድምጽ ሆኑ። ገንዘብ የሚዋጣው ነገርን ኤክስ አድርጉትም። በፍጹም መዋጣት የለበትም። እች ልጅ ደክማ ያመጣችው ብዙ መከራ አይታ ለእሱ አይሰጥ። ሳሮን ደግሞ ይሄን በማድረግሽ በጣም ጥፋተኛ ነሽ፣ አፍረናል። ሴት ልጅ ነሽ። ምክንያቱም መጀመሪያ እኮ ጥሎሽ የሄደ ሰው ነው። ከዛ በኋላ ሁሉን ነገር ጥብ አድርጎ እንደ ሸንኮራ ከመጠጣት በኋላ ጥሎ ወደ አንቺ መጣ። አይሽ አይደል? 5 ዓመት አይደለም 10 ዓመት ብትቀመጪ ነው እዚህ ጋር። አሁን እሷ ትስመዋለች፣ ብዙ ነገር ታደርጋለች። እሱ ግን ምንም ለሷ በቃ ምንም አይነት የውሸት ነው የሚኖረው። ፍቅር ምንም እንደሌለበት በጣም ይታወቃል። በሷ የሚያፍር ልጅ እንደሆነ ይታወቃል። ለምንድን ነው ግድ ሳመኝ ተብሎ ሚስም እንደዚህ አድርገኝ ተብሎ እቀፈኝ ብላ እንዴ እንጂ እሱ እንደ ባል ማቀፍ ሽሩሩ ማለት ሳይሆን እሷ ባል እሱ ሚስቱ ነው እየተሽኮረመመ ምናምንም ብያለ ስታለቅስ ሁሉ እየሳቀ እያላገጠ። ከእንደዚህ አይነት ባል ላይ አትጣበቁ። ሰው ላይ እንዲህ የራሳችሁን ህይወት ኑሩ። ሴቶችዬ ልቦና ይስጣችሁ። ከምሬ ነው። አንድ ወንድ ላንቺ ቦታ ከሌለው ይቅር። እች ልጅ እኮ እዚህ ጋር እንደምታዋጽ ላይ ቁጭ ብላ የሰው ጫማ የጠረገች ስትሮ የጠረገች እየተራበች ብዙ ነገር ሁና ነው እዚህ ደረጃ ላይ የደረሰችው። ገና አለፈልኝ ብላ ገና እንጀራ በላው ስትል ገና ከፀሐዩ ከምኑ ወጣው ስትል ቅጥፍ አደረጓቻት። የድሮ ቪዲዮዋን እየተላከ ሰክራ ምናምን እያጨሰች በቃ ዝም ብላ ቦርኮ የጎዳና ልጅ ባለችበት ሰዓት ላይ የእሱን ፎቶና ቪዲዮ እያነሱ ይልኩላት ነበር። እሷን ለማሸማቀቅ፣ እሷን ለማዋረድ፣ እሷን ቅስም ለመስበር። ያን ሁሉ ነገር አልፋ መከራዋን አይታ የሰው ምላስ ከጩቤ ይበልጣል። የእውነቴን ነው። የሆነ ስለት ያለው ነገር ቢወጋ ንቅል አርጋችሁ ታድናላችሁ፣ ታሽጋላችሁ። በምላስ የምትወጉት ነገር አይምሯችሁ ላይ ጠባሳ ሆኖ አይታከም፣ አይታጠብ፣ አይሸፈን። ሁሌ ይሃ በምላሱ እየወጋችሁ ሰው አይምሯችሁ ውስጥ እየተመላለሰ ይጎዳችኋል።
በምላስ ስትጎዳት ነበረ። እየተከታተለች ስትሰድባት ነበረ። ቆሻሻ ቪዲዮዎች ስትልክላት ነበረ። የድሮ ማንነትሽ እንደዚህ ነው፣ አንቺ እኮ እንዲህ ነሽ እያለች ያሳዝናል። የዛን ቀን ሁሉ ደስ የሚለው ነገር ደግሞ ልጅቷ የሰራችው ቪዲዮ ወጥታ መልስ የሰጠችው ሳሮን ማለት ነው። አብሮ የደወለላትን የጻፈላትን ሚሴጁን ሁሉን ዘርግፋ አውጥታለች። ቀድሞ እሱ እንደሆነ እሷ እንዳልሆነች